የጽናት ድራማ በጣም ደብሮናል፣ በጣም አስጠልቶናል፣ በጣም እጅጅ ብሎናል። በቃ አንቺም አትስሪው አቆሚ፣ በጣም አስጠልቶናል የምትሉም ኮሜንታተሮች አላችሁ ማለት ነው። እኔ በነገራችን ላይ እልህኛ ሰው ነኝ ማለት ነው። መጨረሻውን ቢያስጠላኝም እያስጠላኝ አየዋለሁ። ለምን የሆነ ነገር ጀምሬ ግብ ላይ ሳላደርስ ማቆም አልወድም፣ ጥሎብኝ። ለዛ ነው የጽናትን ድራማ የምሰራው። እኔም እየተከታተልኩት ነው ማለት ነው። የወደዳችሁት ትከታተሉታላችሁ፣ ያልወደዳችሁት ደግሞ ወይንም ደግሞ የሰለቻችሁ አቁሙት ማለት ነው። እኔ ግን መጨረሻውን ሳላይ ጽናትና ግርምሽ ምን ሆኑ፣ ሮማንና ኢያሱስ መጨረሻቸው ምን ሆነ የሚለውን ነገር በተለይ የሮማንንና የነ ጽናትን መጨረሻ ሳላቅ አላቆመውም። ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውዶቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ እንግዲህ ቶሎ እየተለቀቀልን አይደለም። ለምን የቃል ድራማ እየተለቀቀ ስለሆነ ለዛ ነው። በአሁን ላይ እንግዲህ በቅርብ በደንብ መጨረሻው እየደረሰ ስለሆነ ቶሎ ይለቃሉ ብዬ አስባለሁ። ተወዳጁ ድራማ በነገራችን ላይ እነሱ ላይ የጽናት ነው። አሁን ላይ ደግሞ ቃል የሚባል ድራማ ተጀምሯል። በጣም ምርጥና በነገራችን ላይ ቃል የሚለውን ድራማ ራሱ ብታዩት በጣም የሚያሳዝን ነው። እሱን ነው እንደውም እኔ ማየት የማልፈልገው። ለምን እንደው ታውቃላችሁ? በጣም የሚያስጨንቅ ነገር አለው። በቃ የሆነ እንጉርጉሮ ይበዛበታል። የሆነ በቃ ልብ የሚሰብር ነገር ነው። አባታቸው ሙቶባቸው ምናምን ነውና የልጆቹ አባት እንግዲህ የተገደለውም ደግሞ በገዛ ጓደኛው ምናምን በአብሮት በሚሰራ ሰው እና የሆነ በቃ አሳዛኝ ነው። በቃ የሆነ መገዳደል ጭካኔ የበዛበት ነውና እንደዚህ አይነት ነገሮችን ደግሞ አሁን ላይ እኛ ራሳችን ያለንበት የሀገራችን ችግር ራሱ በቂ ነውና ማየት አልፈልግም። በእርግጥ የጽናትም ድራማ ክፋት፣ ተንኮል በቃ ይኋል አይደለም መጠፋፋት የበዛበት ስለሆነ ብዙ ሰው በቃ ክፋት ሰልችቶናል እያላችሁ ነው። አንዲት እህት ያለች በኮሜንት በጣም ተከታታይ ነው ውድ ማለት ነው። በቃ መጨካከኑ፣ ክፋቱ፣ ጥላቻው ሁሉም ነገር ሰልችቶናል ያለንበት ይበቃናል ብላለችና አቃለሁኝ የሆነ ነገሩ እንትን ይላል። ግን ደግሞ የክፋትና የመልካምነትን ጥግ ራሱ የሁለቱንም ነው በዚህ በጽናት ድራማ ላይ የምናየው ማለት ነውና ለዛ እንግዲህ መጨረሻውን እስከማየው ድረስ መጨረሻውን አላቆምም። ግን መጨረሻ ላይ ሮማንና ኢያሱ አሸንፈው ጽናትና ግርማ እውነትን ይዘው ተቀብረው ምናምን ካለቀ የኢትዮጵያን ድራማ ላላይ ለራሴ ቃል እገባለሁ ማለት እችላለሁ። ምክንያቱም የኢትዮጵያ ድራማ ወይንም የኢትዮጵያ ፊልም ማለት ነው ልክ ጀመረ ስትሉት ያልቃል። በቃ ምርጥ ፓርት ላይ ጀመረ ስትሉት ድራማም ሆነ የሚያልቀው ማለቅ የሌለበት ቦታ ላይ በቃ እንደውም ጭራሽ ገና እየጀመረ ያለበት ጦርነት ያለበት ቦታ ላይ ተፈጸመ ይሏችኋል ማለት ነው። ተፈጸመ። እኔ አሁን በጣም ወድጀው በምርጥ አስተላለቅ አለቀ ብዬ የማስበው የሀረግን ድራማ ነው። ሀረግን ድራማ ብዙዎቻችን በጣም ወደን የምንከታተለው ድራማ ነው። ካያችሁት ሀረግ ድራማ መጨረሻ ላይ እኛ በምንፈልገው መሰረቱ ናታንና ኤፍራታ ተጋብተው ልጅም ሁላ ወልደው ያፌትም ታስሮ ምናምን አይታችኋል። በቃ ሁሉም የየስራውን ማለት ነው በቃ አግኝቶ ክፉ ሰሪም ወደ ቦታው ጥሩ ሰሪም ወደ ቦታው ሆኖ በየመደቡ ነው ያለቀው እና በጣም ከኢትዮጵያ ድራማ የወደድኩትና አፈጻጸሙ ያማረ በመሀል ያልተቋረጠ የሀረግ ድራማ ነው። አሁን ደግሞ እንግዳ የሚባል አዲስ ድራማ ላይ እየጀምረዋል። እሱም ራሱ እየተከታተልኩት ነው። ምርጥ ድራማ ነው እና ስለዚህ ውዶቼ የጽናትም ድራማ ደግሞ መጨረሻ መሆን ያለበትን ነገር ታውቃላችሁ። የምጠብቀው ጽናትና ግርማ አሪፍ ቦታ ላይ ሆነው ኢያሱና ሮማን ደግሞ በስራቸው ልክ ዝቅ ብለው የቦታቸው ላይ ተቀምጠው ነው ማየት የምፈልገው እና ለዛ ነው ማቋረጥ የማልፈልገው። እልህ ነው የሚይዘኝ እኔ ማለት ነው እና ለዛ ጽናትና ግርማ አሸንፈው ሁሉ ነገር ተስተካክሎ ህይወታቸው አምሮ መጨረሻ ላይ እንደዚህ ካልሆነ የእውነት ነው የምላችሁ እኔ በቃ የኢትዮጵያ ድራማን ላላየው ራሱ ለራሴ ቃል እገባለሁ። እና ለዛ ነው ማለት ነው ሀባይቦቼ ድርቅ ብዬ በቃ ስለ ጽናት ድራማ የምሰራው ለዛ ነው። አስተማሪም ነገር አለው። የክፋት ጥግ፣ የመጥፎነት ጥግ አንዳንድ ጊዜ በሰዎች ላይ ክፉ መስራት በራሳችን ላይ ምን ያህል እንደሚያመጣብን የመንፈስ ጭንቀት፣ ተኝታችሁ እንቅልፍ ይዛችሁ በልታችሁ እንኳን አታርፉ፣ የህሊና እረፍት የላችሁ። ምክንያቱም መልካም ያልሰራ ሰው ምን ጊዜም ቢሆን የህሊና እረፍት የለውም። ከፈጣሪው ጋር እንደተጣላ ነው። ሌሊትም ቀንም ሲበላም ሲጠጣም እየበላም ሳይበላም እየኖረም ሳይኖርም በቃ ነው ከፈጣሪው ጋር። ምክንያቱም መልካም ስራ ስለሌለም ማለት ነውና እስኪ መጨረሻውን እስከማይ አላቋርጠውም እኔ